ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ሰመሪ ኤንድ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሰመሪ ኤንድ ሪቪው ኤክሰርሳይዝ። ኳንቲቴቲቭ ዳታ ካን ቢ ኳንቲፋይድ ኢን ተርምስ ኦፍ ነምበር ቫልዩ። እንግዲህ አንድ ዳታ ኳንቲቴቲቭ ነው ካል በቁጥር መገለጽ አለበት። ለምሳሌ ኤጅ እድሜ፣ ክብደት ዌይት፣ ስንተኛ ክፍል እንደምንማር እነዚህ ሁሉ በቁጥር ነው የሚገለጹ። ስለዚህ ኳንቲቴቲቭ ዳታ ነው ማለት ነው። ሌላ ኳሊቴቲቭ ዳታ ደግሞ የሚባል አለ። እሱ ደግሞ በቁጥር አይገለጽም። ለምሳሌ ከለር ጥቁር፣ ቀይ፣ ቢጫ ብለን ነው የምንናገረው። ሌላ እምነት፣ ጾታ እነዚህ በቁጥር አይገለጹም። ይሄ ምንድነው ማለት ነው? ኳሊቴቲቭ ዳታ ነው ማለት ነው። The characteristics of a unit being observed that may assume more than one of set of a values to which numerical measure can be assigned is variable። ይሄ ማለት ምን ማለት ነው? ለምሳሌ ኤጅ ብለን ይሄንን ኤጅ ኤክስ ብንለው አንድ ክፍል ውስጥ ለምሳሌ 40 ተማሪ ሊኖር ይችላል። ስለዚህ የአንዱ እድሜ 15 ሊሆን ይችላል፣ የአንዱ 16፣ የአንዱ 20፣ የአንዱ 18 ሊሆን ይችላል ማለት ነው። ይሄ ምንድነው ማለት ነው? ተቀያያሪ ቫልዩ ስለሚኖረው ይሄ ቫሪያብል ነው ማለት ነው። ምን ይላል እዚህ ጋር? assume more than one of a set of values ይላል። አሁን ኤጅ ብለናል። እንግዲህ አንድ ክፍል ውስጥ ገባን 15 ዓመት፣ 16፣ 20፣ 18 እንደዚህ የተለያዩ እድሜዎችን ልናገኝ 25፣ 30፣ 35፣ 40 ልናገኝ እንችላለን ማለት ነው። ይሄ ምንድነው? ቫሪያብል ነው ማለት ነው። ከአንድ በላይ ቫልዩ ሊይዝ ስለሚችል። ሌላ ዲስክሪት ዳታ ኢዝ ኤ ኒውሜሪካል ታይፕ ኦፍ ዳታ ዛት ኢንክሉድስ ሆል ኮንክሪት ነምበርስ ዊዝ ስፔሲፊክ ኤንድ ፊክስድ ዳታ ቫልዩስ ዲተርማይንድ ባይ ካውንቲንግ። እንግዲህ ዲስክሪት ነው ከተባለ እንደዚህ አይነት ነገር አይኖርም። ለምሳሌ 6.1235 የዚህ አይነት ነገር አይኖረውም ማለት ነው። ሆል ነምበር ነው የሚሆነው። ምናልባት አንዳንዴ የጫማ ቁጥር ካያችሁ 40.5 ይሄ ሊኖር ይችላል። የጫማ ቁጥር ኮንሲደር ካደረግን ይሄ ምን ሊሆን ይችላል ማለት ነው? ዲስክሪት ሊሆን ይችላል። 40.512 የጫማ ቁጥር ግን የለም ማለት ነው። ኮንቲኒየስ ዳታ is one which takes any fractional point along a specified interval of values። እንግዲህ ኮንቲኒየስ ዳታ ከሆነ ስሙ ራሱ እንደሚናገረው 6 ነጥብ ብለን ከዚህ ጋር የፈለግነውን ቁጥር የመደርደር እድል ይኖረናል ማለት ነው። ለምሳሌ 7.81234 ያቺ ይሄ ፊክስድ አይደለም፣ እንደፈለገው ሊሄድ ይችላል ማለት ነው። ዲስክሪት ቢሆንስ 678 ይሄ ነው ሊሆን የሚችለው፣ ወይም 6.5 7 7.5 8 እያለ በዚህ መልኩ ነው የሚሄደው ማለት ነው ያኛው። ይሄኛው ግን እንደፈለገው ሊቀጥል ይችላል ማለት ነው። ከነጥብ በኋላ ብዙ ነገር ልንጽፍ እንችላለን። ፍሪኩዌንሲ ሚንስ the number of times a certain value of a variable is repeated in the given data። ይሄ ማለት ምን ማለት ነው? ለምሳሌ 1 2 3 3 4 5 ይሄን ብታዩ የ3 ፍሪኩዌንሲ ስንት ነው? 2 ነው። ይሄ ማለት ምን ማለት ነው? 3 2 ጊዜ ተደግሟል ማለት ነው። A grouped frequency distribution is constructed to summarize a large sample of data። በጣም ብዙ የሆነ ለምሳሌ 100 200 ዳታ ቢኖረን በግሩፕድ ፍሪኩዌንሲ ዲስትሪቢዩሽን እናስቀምጠዋለን። ለምሳሌ የሆኑ ተማሪዎች አሉ እድሜያቸው ከ5 እስከ 35 ነው ብለን እናስብ። አሁን ይሄ 5 6 7 10 12 እንደዚህ በጣም የተዘበራረቀ ሊሆን ይችላል። ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ከሆነ ከ5 እስከ 10 ያሉትን አንድ ቦታ እናስቀምጣለን። ከ11 እስከ 15 ያሉትን አንድ ቦታ እናስቀምጣለን። ከ15 እስከ 20 እንለያለን ማለት ነው። እንደገና ከ5 እስከ 10 ስንት ተማሪ አለን? 10 ተማሪ አለን። ከ11 እስከ 15 ስንት ተማሪ አለን? 20 ተማሪ አለን። ከ16 እስከ 20 ስንት ተማሪ ይኖረናል? 30 አለን ብለን በዚህ መልኩ ኦርጋናይዝ የምናደርግበት መንገድ ነው። ሰመራይዝ አደረግን ማለት ነው። በአይናችን አይተን የቱጋ ተማሪ እንደሚበዛ መናገር እንችላለን፣ የቱጋ አነስተኛ ተማሪ እንዳለ መናገር እንችላለን። the appropriate class width is given by እንግዲህ ክላስ ዊድስ ያ ማለት ቅድም ከ5 እስከ 10 ከ11 እስከ 15 ብያርኳችሁ ማለት ነው። ይሄ ኢንተርቫሉ ዝም ተብሎ አይደለም የሚሰጠው። ክላስ ዊድዙ ካልኩሌት የሚደረግበት መንገድ አለ። ካለን ዳታ ውስጥ ትልቁን እንወስዳለን፣ ትልቁን ማለት ነው። ከዛ ላይ ደግሞ ካለን ዳታ ውስጥ ትንሹን እንቀንሳለን ማለት ነው። ሲካፈል ስንት ክላስ ነው የፈለኩት? ከ5 እስከ 10 ከ11 እስከ 15 ከ16 እስከ 20 እያልኩ ስንት ነው የፈለኩት?
10 ቦታ እንዲሆን ነው የፈለኩት ራሴን ጠይቃለሁኝ። 10 ቦታ እንዲሆንልኝ ከፈለኩ ነምበር ኦፍ ክላስ ሪኳየርድ የሚለው እዚህ ጋር አስገባለሁኝ ማለት ነው። ለምሳሌ 10 16 እያለ እስከ 100 የሚሄድ ቢሆን 100 ትልቁ ነው ሲቀነስ እንግዲህ ከትንሽ ወደ ትልቅ ተደርድሯል ብዬ ላስብ ሲቀነስ 10 ትንሹ 10 ስለሆነ ስንት ክላስ ነው የፈለኩት? ምናልባት 9 ክላስ ነው የፈለኩት 9 ልበል እኩል ይሆናል 90/9 ይሄ ስንት ይሆናል ማለት ነው 10 ይሆናል። ስለዚህ እንዴት አስቀምጣለሁኝ ከ10 እስከ 19 ይላለሁኝ ማለት ነው። ከዛስ ከ20 እስከ 29 ይላለሁኝ ማለት ነው። ሶ ይሄን ብታዩ አሁን ክላስ ዊድዙን ብታዩ ስንት ነው? ይሄ 10 ነው ማለት ነው። A measure of location is a single value that is used to represent a mass of data። እንግዲህ ብዙ ዳታ ይኖረናል ያን ዳታ በሲንግል ቫልዩ ለመግለጽ እንሞክራለን ማለት ነው። The common measures of location are mean, median, mode, quartiles, deciles and percentiles እነዚህ ናቸው ማለት ነው። ለምሳሌ ሚን ብናይ ምን እናደርጋለን? ዳታዎቹን እንደምራለን ከዛ ለብዛታቸው እናካፍላለን ማለት ነው። ሮ ዳታ እንደገና ድግግሞሽ የሚኖር ከሆነ ለምሳሌ x1 የሆነ f1 ጊዜ ከተደጋገመ ቀጥታ ምን እናደርጋለን? ሁለቱን ማብዛት ነው የሚሆነው። x1 + x1 + x1 + x1 ብለን 5 ከተደጋገመ 5 መጻፍ አይጠበቅብንም 5 times x1 ነው የምንለው ማለት ነው። x2ንም እንደዛው ድግግሞሽ የሚኖር ከሆነ በዚህ መልኩ እናስቀምጣለን። የቁጥሮቹ ብዛት የፍሪኩዌንሲዎቹ ድምር ይሆናል ይሄ ይሆናል ማለት ነው። ሌላ ግሩፕድ የሚሆን ከሆነ ግሩፕ ከሆነ ምን እናደርጋለን? ለምሳሌ ከ5 እስከ 10 ይሄን ያክል ተማሪ አለ ለምሳሌ 20 ተማሪ አለ ብንባል የሁለቱን አቨሬጅ ነው የምንወስደው ማለት ነው። 5 ሲደመር 10 5 ሲደመር 10 ሲካፈል ለ2 ይሄ ስንት ይሆናል? 7.5 ይሆናል። ስለዚህ ይሄ m1 የሚያሳየን ሚድ ፖይንቱን ነው የሚያሳየን ማለት ነው ለመጀመሪያው ክላስ። ስለዚህ ይሄንን በዚህ እናበዛለን በፍሪኩዌንሲው ይሄንን ያሳየናል። ቀጣይ ክላስ ላይ ስንሄድ m2 m3 m4 እያል እስከ mi ድረስ እንፈልጋለን ከዛ ለፍሪኩዌንሲው እናካፍላለን ማለት ነው። ይሄ ሚን አፈላለግ ፎር ግሩፕድ ዳታ ነው ማለት ነው። ሞድ ኢዝ ዘ ቫልዩ ዊዝ ዘ ሃይስት ፍሪኩዌንሲ በጣም የተደጋገመው የትኛው ነው? ለምሳሌ 1 2 2 2 3 እንደዚህ ብንል ለምሳሌ በጣም የተደጋገመው ማን ነው? 2 ነው። ሶ በዚህ ኬዝ ሃይስት ፍሪኩዌንሲ ያለው 2 ስለሆነ ሞዳችን 2 ይሆናል ማለት ነው። a distribution has a single mode አንድ ድግግሞሽ ብቻ ካለ ዩኒ ሞዳል እንላለን ማለት ነው። ሌላ ሁለት ድግግሞሽ የሚኖር ከሆነ ባይ ሞዳል እንላለን። ከዛ በላይ ደግሞ የሚኖረን ከሆነ መልታይ ሞዳል እንላለን ማለት ነው። ለእያንዳንዱ ኤግዛምፕል ልስጣችሁ። ይሄ ላይኛው ዩኒ ሞዳል ነው። ለምንድን ነው የተደጋገመው? 2 ብቻ ስለሆነ 1 1 2 2 7 8 9 ብንል እዩ እነዚህ ሁለቱ ናቸው እኩል ጊዜ የተደጋገሙት ማለት ነው። ስለዚህ ሞዳችን 1 እና 2 ናቸው ማለት ነው። ሶ ባይ ማለት ራሱ 2 ነው ባይ ሞዳል እንላለን። ሌላ 1 1 2 ኮማ 2 3 ኮማ 3 ብለን ከነዚህ በላይ የተደጋገመ ከሌለ 6 7 8 ይሄ ቢሆን ለምሳሌ እዩ ድግግሞሹን ይሄ 2 ተደግሟል ይሄ 2 ተደግሟል ይሄ 2 ተደግሟል ከሁለት በላይ ነው አያችሁ ድግግሞሹ። ሶ ይሄ መልታይ ሞዳል ይባላል ማለት ነው። ሚዲያን ኦፍ አንግሩፕ ዳታ ኢዝ ጊቭን ባይ n+1/2 አይተም እዚህ ላይ ያለው አይተም ማለት ነው። ምን ከሆነ n ኦድ ከሆነ እንደገና n ኢቭን የሚሆን ከሆነ ደግሞ n/2 + n/2 + 1 የሁለቱ አቨሬጅ ላይ ያለው አይተም ይሆናል ማለት ነው። ለምሳሌ 1 2 3 ይሄ ቢሆን የዳታው ብዛት ስንት ነው? እዚህ ጋር n 3 ነው። ስለዚህ አሁን ሚዲያኑን ለማግኘት 3 ላይ 1 እንደምርና ከዛ ለ2 እናካፍላለን 4 ሁለተኛ ይሆናል which is equal to 2 ሶ ሁለተኛ ላይ ያለው አይተም ይሆናል ማለት ነው። ለምሳሌ ይሄ ዳታ አጋጣሚ 2 ሆነ እዚህ ጋር እንደዚህ እናርክ እስቲ 6 7 8 ይሄ ሊሆን ይችላል። የዳታው ብዛት ስንት ነው? 3 ነው። 1 እንደምርበትና ለ2 እናካፍላለን ሶ ሁለተኛ ላይ ያለው አይተም ስንት ነው? ሁለተኛ ላይ ያለው አይተም 7 ነው። ስለዚህ ሚዲያናችን 7 ይሆናል ማለት ነው። እንደዚህ ቢሆን 6 7 8 9 ይሄ ቢሆን ደግሞ ምን እናደርጋለን? የሁለቱን አቨሬጅ እንወስዳለን ማለት ነው። የሁለቱን አቨሬጅ n/2 n ስንት ነው? 4 ነው። 4ን ለ2 ስናካፍል 2 እናገኛለን። ስለዚህ ሁለተኛ ላይ ያለው አይተም ማለት ነው ሰከንድ አይተም ፕላስ እዚህ ጋር ደግሞ ነው ሰርድ አይተም ይሄንን ለ2 እናካፍላለን ሶ 2.5 ላይ ያለው አይተም ማለት ነው። ያ ማለት እዚህ መሃል ላይ ማለት ነው።
እዚህ መሃል ላይ በዚህ መልኩ እንፈልጋለን። ሚዲያን ኦፍ ግሩፕ ዳታ ኢዝ ጊቨን ባይ እንግዲህ ግሩፕድ የሚሆን ከሆነ ሁልጊዜ አስታውሱ እዚህ ጋር ፕላስ ነው እዚህ ጋር ፕላስ ነው BL ፕላስ n/2 ማይነስ CFB ዘ ሆል ኦቨር FC ሲባዛ በምን በአይ ሁልጊዜ ትኩረታችሁን እዚህ ላይ አድርጉ። ሌሎቹ አይቀየሩም። ሚዲያንም ይሁን ኳርታይልም ይሁን ዴሳይልም ይሁን ፐርሰንታይልም ይሁን የምንፈልገው እቺን ብቻ ነው የምንቀይረው ማለት ነው። እዚህ ጋር n/2 ያደረግነው ለምንድን ነው? ሚዲያን የተሰጠንን ዳታ እኩል ሁለት ቦታ ነው የሚከፍለው። እኩል ሁለት ቦታ እንደዛ ስለሆነ n/2 እንላለን ማለት ነው። ሁልጊዜ አስታውሱ BL ባለበት ነው FC ባለበት ነው CFB ባለበት ነው I ባለበት ነው። የሚቀያየረው የቱ ነው? ይሄ n/2 ብቻ ነው። ይሄ ልብ አድርጉ። ኳርታይልስ ፎር አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽንስ አር ጊቨን ባይ እንግዲህ ነምበር ኦፍ ኦብዘርቬሽኑ ኦድ የሚሆን ከሆነ QK ኢኳልስ ቱ K ታይምስ ምን n+1 ኦቨር ስንት ኦቨር 4 ለምን ኳርታይልስ የተሰጠንን ዳታ እኩል 4 ቦታ ስለሚከፍል ማለት ነው። በዚህ ሎጂክ ነው የምትይዙት። የተሰጠንን ዳታ እኩል 4 ቦታ ስለሚከፍል ኦቨር 4 እንላለን። ከቅድሙ ጋር ተመሳሳይ ነው። ተመልከቱ እዚህ ጋርም ኦቨር 4 እዚህ ጋርም ኦቨር 4። ልዩነቱ ምንድነው? K ያለ እዚህ ጋር ያያችሁ 3 ኳርታይል ነው ያለን Q1 Q2 እና Q3 እነዚህ ስላሉ ነው ማለት ነው። ይሄኛው K የመጣው እዚህ ጋር K ያለ ዘፈርስት ኳርታይል ከሆነ ኬን በአንድ እንተካለን። ሰከንድ ኳርታይል ከሆነ ኬን በሁለት እንተካለን። ሰርድ ኳርታይል ከሆነ ደግሞ ኬን በስሪ እንተካለን ማለት ነው። እሺ ዴሳይልም ላይ ስንመጣ ምንም የተለየ ነገር የለውም ማለት ነው። እንግዲህ ፎር አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ነው። ልብ አድርጉ ጄ አሁን ዴሳይል የተሰጠንን ዳታ ስንት ቦታ እኩል 10 ቦታ ነው የሚቆርጠው። ሶ D1 D2 እያልን እስከ D9 ድረስ ማለት ነው። ጄ ያንን ነው የሚያሳየን። እዚህ ጋር ልዩነቱን ተመልከቱ። ኦቨር 10 አድርገናል። ለምንድን ነው ኦቨር 10 ያደረግነው? ዴሳይል የተሰጠንን ዳታ እኩል 10 ቦታ ስለሚከፍል ማለት ነው። ከዛ በተረፈ ኦድ ከሆነ የላይኛውን ፎርሙላ እንጠቀማለን፣ ኢቭን ከሆነ ይሄኛውን እንጠቀማለን። ምንም የተለየ ነገር የለውም ማለት ነው። ጄ እዚህ ጋር ከ1 እስከ 9 ቫልዩ ይይዛል። ኳርታይል ላይ አይታችኋል ከ1 እስከ 3 ነው የሚይዘው። ፐርሰንታይል ላይ ደግሞ እንምጣ። አሁንም ፎር አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ማለት ነው። ተመሳሳይ ነው። ይሄ ምንም ልዩነት የለውም። ጄ P1 P2 እያልን እስከ P99 ድረስ ነው የምንሄደው ማለት ነው። እዚህ ጋር ኦቨር 100 አድርገናል። ለምንድን ነው? ፐርሰንታይል የተሰጠንን ዳታ እኩል 100 ቦታ ስለሚከፍል ማለት ነው። ሶ ኦድ ከሆነ ይሄን ፎርሙላ እንጠቀማለን፣ ኢቭን ከሆነ ይሄኛውን ፎርሙላ እንጠቀማለን። እሺ ቅድም ሚዲያን ላይ ይሄንን አይተን ነበር። BL ፕላስ n/2 ማይነስ CFB ዘ ሆል ኦቨር ምን FC ሲባዛ በአይ ብለን ነበር። አሁን ተመልከቱ ያለው ልዩነት ይሄ ብቻ ነው ብያችሁ ነበር። እንደምታዩት ነው። እዚህ ጋር BL እዚህም አለ እዚህም አለ፣ CFB እዚህም አለ እዚህም አለ፣ እዩ I እዚህም አለ እዚህም አለ። ተመልከቱ እንደገና እቺኛዋ ደግሞ FC እዚህም አለች እዚህ ጋርም አለ። FK ይሁን እንጂ ተመሳሳይ ነው። ምንም ልዩነት የላቸውም ማለት ነው። ሶ አሁን እዩ ይሄኛው n/2 የሆነው ለምንድን ነው? ሚዲያን የተሰጠንን ዳታ እኩል ሁለት ቦታ ነው የሚከፍለው። እዚህ ጋር ደግሞ 4 ሆኗል እንደምታዩት kn/4 ሆኗል። K1 የምታሳየን Q1 ነው Q2 ነው ወይስ Q3 ነው የሚለውን ለመወሰን ነው። እዚህ ጋር ኦቨር 4 የሆነበት ምክንያት ምንድነው? ኳርታይል ፎር ግሩፕድ ማለት ነው። ያው በማንኛውም ሁኔታ 4 ቦታ ነው የሚከፍለው። በዚህኛው ኬዝ እቺ 4 የመጣችው እዚህ ጋር ኳርታይል የተሰጠንን ዳታ እኩል 4 ቦታ ስለሚከፍል ነው ማለት ነው። ልብ አድርጉ ይሄን ፎርሙላ የምትጠቀሙት ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ያ ካለ ብቻ ነው ማለት ነው። ያ ካልሆነ ግን ከዚህ በፊት ያየናቸውን ፎርሙላዎች ነው የምንጠቀመው። እሺ ዴሳይልም ላይ ተመልከቱ ምንም የተለየ ነገር የለውም። እዚህ ጋርም ስትመጡ እቺ ብቻ ናት የተቀየረችው። እቺ ብቻ ናት ማለት ነው። ሶ እዚህ ጋር JN ኦቨር 10 ጄ ምንድነው የሚያሳየን? የትኛውን ዴሳይል? ፈርስት ዴሳይል ነው ሰከንድ ዴሳይል ነው እስከ D9 ያንን ነው የሚያሳየን ማለት ነው። እዚህ ጋር 1 2 እስከ 9 ቫሪዬሽን ስላለ እቺ ጄ እሱን ነው የምታሳየን። እንደገና 10 አለ ከስር። ለምንድነው ኦቨር 10 ያደረግነው? ዴሳይል የተሰጠንን ዳታ እኩል 10 ቦታ ስለሚከፋፍል ነው። ፐርሰንታይል ላይ መጣን። አሁን ተመልከቱ JN ኦቨር 100 ሌሎቹ ተመሳሳይ ናቸው። BL CFB FC I ሁሉም ተመሳሳይ ነው። ኦቨር 100 ያደረግነው ለምንድን ነው? ፐርሰንታይል የተሰጠንን ዳታ እኩል 100 ቦታ ስለሚቆርጥ ማለት ነው። ጄስ
P1 ነው የተጠየቅነው ወይስ P2 ነው የተጠየቅነው ወይስ P3 ነው ወይስ P99 የቱን ነው የተጠየቅነው የሚለውን ይለይልናል ማለት ነው። አሁን ደግሞ ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሞድ በዚህ ይገለጻል። ሞድ ኢዝ ኢኳልስ ቱ BL ፕላስ D1 ኦቨር D1 ፕላስ D2 አጠቃላይ ሲባዛ በአይ ማለት ነው። ይሄ ክላስ ዊድዙን ነው የሚያሳየን። ክላስ ዊድዙን ነው የሚያሳየን። D1 ደግሞ የሚያሳየን እንግዲህ ተመልከቱ፣ ግሩፕድ ከሆነ ፍሪኩዌንሲ ይኖረናል። እዚህ ጋር የሆነ ዳታ አለ። እዚህ ጋር ያለው ፍሪኩዌንሲ 10 ነው ልበል፣ እዚህ ጋር 15 ነው፣ እዚህ ጋር 20 ነው፣ እዚህ ጋር 16 ነው ብለን እናስብ። ይሄ ነው ብለን እናስብ። እንግዲህ በጣም የተደጋገመው የቱ ነው? 20 ነው። ይሄ ነው አያችሁ። ሶ ቀድሞ ከመጣው አሁን ዳታው እየጨመረ ነው የሚሄደው በዚህ አቅጣጫ ዳታው ማለት ነው። ከ1 እስከ ምናምን እያለ እየጨመረ ከ1 እስከ 10 ለምሳሌ ከ11 እስከ 20 እያለ ሊጨምር ይችላል ከትንሽ ወደ ትልቅ። ሶ ከዚች እየጨመረ ከሚመጣበት አቅጣጫ ላይ እንመጣና ከ20 ላይ 15 ስንቀንስ ምን እናገኛለን? D1 ነው የምናገኘው። D1 እዚህ ደግሞ እንመጣለን ከ20 ላይ 16 ስንቀንስ D2። ዞሮ ዞሮ ቀድሞ ከመጣው ላይ ከብዙ ፍሪኩዌንሲ ካለው ላይ ቀድሞ የመጣውን ስንቀንስ D1 እናገኛለን። ሁለተኛ ላይ የመጣውን ደግሞ ስንቀንስ ከሃይስት ፍሪኩዌንሲው ቀጥሎ የመጣውን ደግሞ ስንቀንስ D2 እናገኛለን ማለት ነው። ይሄ ዊድዝ ነው የሚያሳየን። ከ11 እስከ 20 ኢንተርቫሉ ምን ያህል ነው የሚለውን ያሳየናል። ይሄስ BL ደግሞ ሃይስት ፍሪኩዌንሲ ያለበት እዚህ ውስጥ ለምሳሌ ከ21 እስከ 30 ሊሆን ይችላል። ሚኒመሙ ማን ነው? እዚህ ጋር 21 ነው። እሷን ነው የሚያሳየን ማለት ነው። ስለዚህ አሁን ጠቅለል ስናደርገው ተመልከቱ እንግዲህ ፎር ግሩፕ ፍሪኩዌንሲ ማለት ነው ኳርታይል ሲሆን እዩ እቺ ነው የምንጠቀመው። ሌላው ኤቭሪቲንግ ተመሳሳይ ነው። ዴሳይል JN/10፣ ፐርሰንታይል JN/100፣ ሚዲያን N/2። በቃ ሌሎቹ ኤቭሪቲንግ ተመሳሳይ ነው ማለት ነው። ሌላውን እንዳለ አሁን ይሄ BL የቱ ጋር እንዳለ CFB FK I የቱ ጋር እንዳለ ካወቃችሁ ሁሉንም ያዛችሁ ማለት ነው። ከዛ ወደ ሎጂክ ነው የምትመጡት። KQ ኳርታይል የተሰጠንን ዳታ ስንት ቦታ ነው የሚከፍለው? 4 ቦታ ኦቨር 4 ላለኝ። ዴሳይል የተሰጠንን ዳታ 10 ቦታ ነው የሚከፍለው ኦቨር 10። ፐርሰንታይል የተሰጠንን ዳታ 100 ቦታ ነው የሚከፍለው ኦቨር 100። ይሄ ደግሞ ምንድነው? ሚዲያን ነው። ሚዲያን የተሰጠንን ዳታ እኩል 2 ቦታ ነው የሚከፍለው ኦቨር 2 ላለው ማለት ነው። የመጀመሪያ ጥያቄ ኮንስትራክት ኤ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ኤንድ ሂስቶግራም ፎር ዘ ፎሎዊንግ ዳታ ዩዚንግ 6 ክላስስ ይለናል ማለት ነው። እንግዲህ የመጀመሪያ ስራችን ምን ይሆናል? ከትንሽ ወደ ትልቅ መደርደር። ከትንሽ ወደ ትልቅ ከደረደርም በኋላ ክላስ ዊድዙን እንፈልጋለን። ላርጀስት ማይነስ ስሞለስት እንለና ከዛ ለስንት እናካፍላለን? ለክላስ ብዛት ለ6 ማለት ነው። ሶ አሁን ተመልከቱ ትልቁ ስንት ነው? 92 ነው። 92 ሲቀነስ ትንሹ 37 ነው። ያው ከትንሽ ወደ ትልቅ ስለደረደር ነው። ሲካፈል ለ6 የላይኛው 55 ይሆናል። 55 ኦቨር 6 ይሄ ስንት ይሆናል? 9.16 እያለ ነው የሚቀጥለው። ሶ ሁሌ ወደ ላይ ነው የምናጠጋጋው። ሶ ክላስ ዊድዛችን ስንት ይሆናል? 10 ይሆናል ማለት ነው። 10 ይሆናል። ስለዚህ ከ37 እንነሳና 10 እንደምራለን እዚህ ላይ ማለት ነው። 37 38 39 እያልን እስከ 46 ስንሄድ ኢንተርቫሉ 10 ይሆናል ማለት ነው። ይሄን ስናዩ እንግዲህ ከ37 እስከ 46 እዚህ ድረስ ማለት ነው። ይሄንን እዩ። እዚህ ውስጥ ስንት አባላት አሉ? 5 አባላት አሉ። ይሄው 5 ማለት ነው። ከ47 እስከ 56 ከዚህ እስከ 56 እዚህ ድረስ ቁጥሩ 1 2 3 4 5 6 7 ይሄው 7 ማለት ነው። በዚህ መልኩ እንደረድራለን ማለት ነው። ሶ ሂስቶግራሙ ይሄንን ይመስላል። እንግዲህ ቅድም ፍሪኩዌንሲ ዲስትሪቢዩሽን ቴብሉ ላይ አይታችኋል። ከ37 እስከ 46 ያለው ፍሪኩዌንሲው ስንት ነበር? 5 እንደሆነ አይተናል። ስለዚህ እዚህ ጋር እንመጣና 5 ላይ እናሳያለን ማለት ነው። ከፍ ማለት የሚችለው እስከ 5 ነው። ይሄኛው ፍሪኩዌንሲ ነው የሚያሳየን፣ ይሄኛው ደግሞ ኢንተርቫሉን ነው የሚያሳየን። ከ47 እስከ 56 ደግሞ 7 አባላት እንዳሉት አይተናል። ስለዚህ በ6 እና በ8 መካከል ይሄ 7 ያሳየናል ማለት ነው። በተመሳሳይ ከ57 እስከ 66ም እንደዛው እስከ ፍሪኩዌንሲው ድረስ ነው የሚሄደው። ከ67 እስከ 76ም በተመሳሳይ፣ ከ77 እስከ 86ም በተመሳሳይ፣ ከ87 እስከ 96 2 ድረስ ነው የሚሄደው ማለት ነው። በዚህ መልኩ ሂስቶግራሙን እንሰራለን። ሁለተኛ ጥያቄ ፋይንድ ዘ ሚን ሞድ ኦር ሞድስ ኤንድ ሚዲያን ኦፍ ኢች ኦፍ ዘ ፎሎዊንግ ስኮርስ ይለናል። ይሄ ነው ተመልከቱ። አሁን እዚህ ጋር ምንም የተደጋገመ ቁጥር የለም። እዩ ምንም የተደጋገመ ቁጥር የለም። ስለዚህ ሞድ የለውም ማለት ነው። ኖ ሞድ እንላለን።
ኖ ሞድ። ሌላ ከትንሽ ወደ ትልቅ እንደርድር። አሁን 12 13 ከ13 ቀጥሎ 15 አለ 15 25 26 27 28 32 38 ይሄ ይሆናል። 1 2 3 4 5 6 7 8 9 አሁን ኤን ስንት ነው? 9 ነው ማለት ነው። እዚህ ላይ አንድ እንደምር 10 ይሆናል። ለሁለት ስናካፍሉ 5 ፊፍዝ አይተሙ ምን ይሆናል ማለት ነው? ሚዲያን ይሆናል ማለት ነው። አሁን 1 2 3 4 5 ይሄ ምን ይሆናል? ሚዲያን ይሆናል ማለት ነው። ሚዲያን ኢዝ ኢኳልስ ቱ 26 ይሆናል። ሁለቱም በዚህ መልኩ መመለስ እንችላለን። አሁን ወደ ሚን ደግሞ ስንመጣ እንዳለ መደመር ነው። ይሄንን 12 ሲደመር 13 ሲደመር 15 ሲደመር 25 ሲደመር 26 ሲደመር 27 ሲደመር 28 ሲደመር 32 ሲደመር 38 ሲካፈል ለስንት? ለ9 የዳታው ብዛት 9 ስለሆነ ማለት ነው። እንግዲህ ካልኩሌተር ተጠቀሙና ደምሩ፣ ወይም በእንደዚህ አይነት መልኩ መደመር እንችላለን። 12 ሲደመር 13 25 ነው። 25 ላይ 25 ስንደምር 50 ነው። 50 ላይ 15 ስንደምር 65 ይሆናል። 65 ሲደመር እዚህ ጋር እዩ 27 ላይ 28 ስንደምር 55 ይሆናል። እነዚህ ሁለቱን ደግሞ ደምሩ 32 ላይ 38 ስንደምር 70 ይሆናል። እዚህ ጋር 26 አለ ብቸኛ ሲደመር 26 ማለት ነው። እንደገና እነዚህ ሁለቱን ውሰዱ ስንት ይሆናል? 120 ሲደመር ሁለቱን ሲደምሩ ደግሞ 96 ይሆናል። 216 ይሆናል ማለት ነው። 216 ኦቨር 9 ይሄን አካፍሉ ስንት ታገኛላችሁ? 24 ይሆናል። ይሄ ሚን ይሆናል ማለት ነው። እሺ ቢ ላይም ይሄ ዳታ ተሰጥቶናል። እንደተለመደው ምን እናደርጋለን? ከትንሽ ወደ ትልቅ እንደረድራለን ማለት ነው። እንቁጠር እስቲ 1 2 3 4 5 6 7 8 9 10 አሁን 10 ስለሆነ ምን እናደርጋለን ማለት ነው? ይሄ ሲምፕል ዳታ ነው። 10 ስለሆነ ምንም የሚያስቸግረን ነገር የለም። ከዚህ አራቱን እንውሰድ እዚህ ድረስ፣ ከዚህም አራቱን እንውሰድ። አሁን የሁለቱ አቬሬጅ ይሆናል ማለት ነው። ምኑ? ሚዲያኑ ማለት ነው። የሁለቱ አቬሬጅ ይሆናል። ሚዲያን እኩል ይሆናል 8 ሲደመር 9 ሲካፈል ለ2 ከዚህ ላይ ስንት እናገኛለን? 8.5 ይሆናል ማለት ነው። 8.5 ይሄን ጨረስን። ሌላ ወደ ሞድ እንምጣ። የተደጋገሙ ማለት ናቸው። 7 ሁለቴ ተደጋግሟል። እዚህ ጋር 8ም ሁለቴ ተደጋግሟል። 11ም ሁለቴ ተደጋግሟል። ስለዚህ ሞድ እንበልና በዚህ መልኩ ማለት ነው። ወይም ኤክስ ብለን ቺን ማስቀመጥ እንችላለን። ኢዝ ኢኳልስ ቱ 7 8 ኤንድ እንበል ኤንድ 11 እነዚህ ናቸው ማለት ነው። ይሄ መልታይ ሞዳል ነው ማለት ነው። መልታይ ሞዳል ነው። እሺ አሁን ወደ ሚን እንሂድ። ወደ ሚን ስንሄድ ደግሞ መደመር ነው። 6 ሲደመር 7 ሲደመር 7 14 ሲደመር 8 ሲደመር 8 16 ሲደመር 9 እንበል 11 በ11 22 ሲደመር 13 ሲደመር 17 30 ሲካፈል ለስንት? ለ10 ሲካፈል ለ10 ይሄ እኩል ይሆናል። እነዚህ ሁለቱን ደምሮ 20 ይሆናል። ሲደመር እነዚህ ሁለቱን ደምሩ ስንት ይሆናል? 25 ይሆናል። ሲደመር እነዚህ ሁለቱን ስንደምር 52 እናገኛለን። 52 45 ይሆናል። ይሄ 45 ሲደመር 52 ስንት ይሆናል? ይሄ 97 ሚን ኢዝ ኢኳልስ ቱ 97 ሲካፈል ለ10 ከዚህ ስንት እናገኛለን? 9.7 ሲ ላይ ስንመጣ ደግሞ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ተሰጥቶናል በዚህ መልኩ። አሁን ከምን እንጀምር? ከሞድ እንጀምር። ቀላሉ እሱ ስለሆነ ማለት ነው። አሁን ፍሪኩዌንሲውን ተመልከቱ። 22 6 ጊዜ ተደጋግሟል። 23 13 ጊዜ ተደጋግሟል። 24 30 ጊዜ ተደጋግሟል። ሌሎቹ ከ30 በታች ናቸው። ስለዚህ እቺን እንይዛለን ማለት ነው። ስለዚህ 24 30 ጊዜ ስለተደጋገመ ሞድ ደግሞ በጣም የተደጋገመው ቁጥር ማለት ስለሆነ ሞዱ ስንት ይሆናል? ከዚህ ላይ ማለት ነው 24 ይሆናል። ልብ አድርጉ 30 አይደለም የምንወስደው 24 ነው የምንወስደው ስኮሩን ማለት ነው። ይሄ ምን ያህል ጊዜ እንደተደጋገመ ብቻ ነው የሚያሳየን። ይሄንን እንያዝ። ከዚህ በኋላ ወዴት እንሂድ? ወደ ሚዲያን እንሂድ። ወደ ሚዲያን ለመሄድ ደግሞ እነዚህን እንዳለ መደመር ይጠበቅብናል። 6 ሲደመር 13 19 30 ስንደምርበት 49 እንደገና 23ን እና 17ን ስንደምር 40 ይሆናል። ከ9 ጋር 49 ይሆናል ማለት ነው።
ይሄን ተመልከቱ እንግዲህ ይሄ ስንት ነው? 98 ነው። 98 ነው። ይሄ 98 ስለሆነ 98 ሲካፈል ለ2 ሲደመር 98 ሲካፈል ለ2 ሲደመር 1 ይሄ 49 ይሆናል። ይሄስ 50 ይሆናል። ይሄን ለ2 እናካፍለው 49.5 ማለት ነው። 49.5ኛ ላይ ያለው አይተም ማለት ነው። እንግዲህ እዩ ከዚህ እስከዚህ ስንት ነው? 19 ነው። ከዚህ እስከዚህ ስንመጣስ 49 ነው። ከዚህ ወደዚህ ያለው ስንት ነው? 49 ነው። እንግዲህ 49.5 ስለሆነ እዚህ ድረስ 49 ነው ተመልከቱ። ስለዚህ ይሄንን እንወስዳለን 24ን እንወስዳለን ከዚህ 26ን እንወስዳለን ማለት ነው። 49 ላይ ብቻ ቢሆን ከዚህ ነው የምንወስደው 49.5 ስለሆነ እዚህኛው ውስጥ ይዘላል ማለት ነው። ስለዚህ ሚዲያን ኢዝ ኢኳልስ ቱ 24 ሲደመር 26 ሲካፈል ለ2 እንላለን። ይሄ ምን ይሆናል? 50 ኦቨር 2ኛው ኢዝ ኢኳልስ ቱ 25። ስለዚህ ሚዲያን ስንት ይሆናል ማለት ነው? 25 ይሆናል። ሚኑን ለመስራት ደግሞ ምን እናደርጋለን? እንግዲህ ስኮሩ አለ፣ ፍሪኩዌንሲ አለ። እነዚህን እናበዛለን ማለት ነው። ይሄ ይባዛል ማለት ነው። ሶ ሚን ኢዝ ኢኳልስ ቱ 22 በ6 ሲደመር 23 ሲባዛ በ13 ሲደመር 24 ሲባዛ በ30 ሲደመር 26 ሲባዛ በ23 ሲደመር 29 ሲባዛ በ17 ሲደመር 36 ሲባዛ በ9 ሲካፈል ለስንት? ለ98 የዳታው ብዛት 98 ስለሆነ ማለት ነው። ሶ ኤክስ ባር ኢዝ ኢኳልስ ቱ 25 66 ኦቨር 98 ይሆናል። ሌላኛውን ካልኩሌተር ተጠቀሙና አባዙት። ከዚህ ላይ አፕሮክሲሜትሊ ስንት ታገኛላችሁ? 26.2 ይሆናል ማለት ነው። ሶስተኛ ጥያቄ ዘ ፎሎዊንግ ቴብል ጊቭስ ዘ ዴይሊ ኢንካም ኦፍ 100 ወርከርስ ኦፍ ኤ ፋክተሪ ሌት ኤክስ ቢ ዘ ዴይሊ ኢንካም። ይሄ ኤክስ ማለት ነው። እዚህ ጋር ደግሞ ያው ፍሪኩዌንሲውን ያሳየናል ነምበር ኦፍ ወርከርስ። ፋይንድ ዘ ሚን ሚዲያን ኤንድ ሞድ ኦፍ ዘ አባቭ ዳታ። እሺ ሚኑን እንፈልግ። ያለ ማድረግ መጀመሪያ ምን እናደርጋለን? ይሄን ክላስ የሚወክል አንድ ቫልዩ እንፈልጋለን። እዚህም በተመሳሳይ ማለት ነው። ያለ ማድረግ ምን እናደርጋለን? 200 ሲደመር 220 420 ይሆናል። ለ2 ስናካፍለው 210 ነው የሚሆነው። በተመሳሳይ እዚህም 220 ሲደመር 240 460 ይሆናል። ለ2 ስናካፍለው 230 በ20 ነው የጨመረው። ስለዚህ እዚህ ጋር 250 270 290 ይሆናል ማለት ነው። ይሄ ይሆናል። ከዚህ በኋላ ምን እናደርጋለን? ሚን ኢዝ ኢኳልስ ቱ ይሄን ማብዛት በፍሪኩዌንሲው ማብዛት ማለት ነው። እናበዛለን ታይምስ 210 ሲባዛ በ18 ሲደመር 230 ሲባዛ በ28 ሲደመር 250 ሲባዛ በ21 ሲደመር 270 ሲባዛ በ21 ሲደመር 290 ሲባዛ በ12 ሲካፈል ለስንት? ለፍሪኩዌንሲው ብዛት ማለት ነው። ደምሩት 100 ነው የሚመጣው። ይሄ 100 ይሆናል። ይሄን ደምሩት። እነዚህ ሁለቱን ስንደምር 46 እነዚህ ሁለቱን ስንደምር 42 ስንት ይሆናል? ይሄ 88 ይሆናል። 88 ላይ ደግሞ 12 ስንደምር 100 ይሆናል ማለት ነው። 100 ይሆናል። ሶ ሚን ኢዝ ኢኳልስ ቱ የላኛውን ካልኩሌተር ውሰዱና አባዙት። ስንት ይመጣል? 24620 ይመጣል። ሲካፈል ለ100 ሲካፈል ለ100 ስለዚህ ከዚህ ላይ 246 ነጥብ 2 ምን ብር ይሆናል ማለት ነው። ብር ይሄ ይሆናል። ሚዲያን ካልኩሌት እናድርግ። ሚዲያን እንዴት ነው ካልኩሌት የሚደረገው? በዚህ መልኩ ቢኤል ፕላስ ምን ኤን ኦቨር 2 ለምን የተሰጠንን ዳታ እኩል ሁለት ቦታ ስለሚከፍል ማይነስ ሲኤፍቢ ኦቨር ምን ኦቨር ኤፍሲ አጠቃላይ ሲባዛ በአይ ማለት ነው። ሲባዛ በአይ እንግዲህ ኤን ኦቨር 2 ኤን ስንት ነው? 100 እንደሆነ አይተናል። ኤን ኦቨር 2 ስንት ይሆናል? 50 ይሆናል። ስለዚህ 50 የት ውስጥ እንደሚያርፍ እኒ እዚህ ድረስ ይሁ 46 ነው። ሶ እዚህ ውስጥ ይመጣል ማለት ነው። እዚህ ውስጥ ነው የሚሆነው። ሶ ከዚህ ላይ ሚዲያን ኢዝ ኢኳልስ ቱ ሎስቱ ማን ነው? 240 ነው እዚህ ጋር እንደምታዩት ፕላስ ኤን ኦቨር 2 50 ነው ማይነስ ከዚህ በፊት ያለው ፍሪኩዌንሲ ኩሙሌቲቭ ፍሪኩዌንሲ ስንት ይሆናል? 46 አያችሁ 18 ሲደመር 28 46 ሲቀነስ 46 ሲካፈል የዚህ የክላሱ ራሱ ፍሪኩዌንሲ ስንት ነው? 21 ሲባዛ በአይ ከ240 እስከ 200 ከ240 እስከ 260 ስንሄድ 260 ሳናጠቃልል ማለት ነው። ኢንተርቫሉ ስንት ይሆናል? 20 ነው የሚሆነው 20 ይሆናል። እሺ ሚዲያን ኢዝ ኢኳልስ ቱ 240 ሲደመር ከ50 46 4 ነው የሚሆነው 4 ሲባዛ በ20 80
ኦቨር ስንት? ኦቨር 21 ማለት ነው። ካልኩሌተር ተጠቀሙ። የዚህ ቫልዩ ስንት ይሆናል? አፕሮክሲሜትሊ 3.81 አካባቢ ይሆናል። ሶ ሚዲያን ኢዝ ኢኳልስ ቱ 240 ላይ 3.81 ስንደምር 243.81 ምን ብር ይሄ ይሆናል ማለት ነው። እሺ ሞድ ላይ ደርሰናል። ሞድ ፎርሙላውን እንጻፍ እንግዲህ BL ፕላስ D1 ኦቨር D1 ፕላስ D2 ሲባዛ በአይ እንግዲህ ብዙ ፍሪኩዌንሲ ያለውን ተመልከቱ። እዚህ ጋር 28 ነው አያችሁት? ሌሎቹ ከዛ በታች ናቸው። ስለዚህ ይሄንን እንይዛለን ማለት ነው። BL የዚህ ክላስ ትንሹ ስንት ይሆናል? 220 ሞድ እኩል ይሆናል 220 ሲደመር D1 እዚህ ጋር ማቀናነስ ነው። ሁለቱን ስናቀናነስ ስንት እናገኛለን? D1 እኩል ይሆናል ከ28 18 10 እነዚህን ደግሞ ስናቀናነስ D2 እኩል ይሆናል 28 ሲቀነስ 21 ስንት ይሆናል? 7 ማለት ነው። ስለዚህ 10 ኦቨር 10 ሲደመር 7 ሲባዛ በአይ ስንት ነው? 20 ነው። ይሄ እኩል ይሆናል 220 ሲደመር 200 ኦቨር 10 ሲደመር 7 17 ይሆናል ማለት ነው። 17 ይሆናል። ካልኩሌተር ተጠቀሙና ይሄንን ለዚህ አካፍሉ። ስንት ታገኛላችሁ? 11.76 አካባቢ ይሆናል። ስለዚህ ሞድ እኩል ይሆናል 231.76 ምን ብር ይሄ ይሆናል ማለት ነው። አራተኛ ጥያቄ ኢን ኤ ስሞል ቢዝነስ 2 ክሊነርስ እርን ብር 340 ኢች። እንግዲህ ሁለት ጽዳት ሰራተኞች አሉ 340 ያገኛሉ እያንዳንዳቸው። እንደገና 6 ሰዎች ደግሞ ስንት ብር ያገኛሉ? 600 ያገኛሉ። 600 6 ጊዜ ማለት ነው። 1 2 3 4 5 6 ሌላ ማናጀሩ 1500 ብር ያገኛል። 1500 ዳይሬክተሩ 3500 ይሄን ያገኛል ማለት ነው። which measure mean median or mode best represent this data ይለናል ማለት ነው። አሁን ይኸው እንግዲህ ሚን እንፈልግ ካል ጋፑን ይኸው አሁን በትንሹና በትልቁ መካከል ያለው ጋፕ በጣም ትልቅ ነው። ስለዚህ ሚን ደግሞ በእነዚህ በአውትላየሮቹ አፌክት እንደሚደረግ እናውቃለን። ስለዚህ እሱን እናስወግደዋለን ማለት ነው። አሁን ሚዲያን አሁን እንዳጋጣሚ ሆኖ ሚዲያኑም ጥሩ ይሰራልናል። 1 2 3 4 5 6 7 8 9 10 ነው 10። ስለዚህ 1 2 3 4 ከኋላም 1 2 3 4 ብንወስድ 600 ነው የሚሆነው ማለት ነው። ሚዲያኑ ስንት ይሆናል? 600 ይሆናል። ሞዱን ደግሞ ስናይ 600 ስንቴ ተደጋግሟል? 6 ጊዜ ተደጋግሟል። ሞዱም ስንት ነው ማለት ነው? 600 ነው ማለት ነው። ሶ የአጋጣሚ ጉዳይ ሆኖ ሁለቱም ምንድነው ይሰራል ማለት ነው። ነገር ግን እንደዚህ አይነት ዳታዎችን ቤስት ሪፕሬዘንት የሚያደርግልን ምኑ ይሆናል ማለት ነው? ሞዱ ነው የተሻለ የሚሆነው ማለት ነው። ሞድ ስለዚህ ይሄ ሞዱ የተሻለ ነው። ምክንያቱም ማጆሪቲዎቹ 600 ነው የሚያገኙት። 600 ደግሞ ከ340 ብዙም አይርቅም በአንጻራዊነት ማለት ነው። ከ1500 እና ከ3500 አንጻር ስናየው ደግሞ በጣም ወደ ኋላ ይርቃል ማለት ነው። ስለዚህ በዚህ በአውትላየሩ አፌክት አይደረግም ማለት ነው። ይሄኛው 600 ወይም ሞድ ይሄንን ዳታ ሴት የተሻለ ሪፕሬዘንት ያደርገዋል ማለት ነው። አምስተኛ ጥያቄ the number of people who paid a tax were registered for 80 days and the data are as follows ልክ በዚህ መልኩ ማለት ነው ለ80 ቀን ኤ ላይ ምን ተጠየቅን? construct a grouped frequency distribution with 10 classes ሚን ሞድ እና ሚዲያኑንም ፈልጉ ይለናል። ሌላስ Q2 D5 D7 P50 እና P75ንም ተጠይቀናል። እዚች ጋር Q2 እኩል ነው ከD5 ጋር እኩል ነው ከP50 ጋር። እነዚህ ሶስቱም ከምን ጋር እኩል ናቸው? ከሚዲያን ጋር እኩል ናቸው። ሚዲያኑን ካገኘን እነዚህን እንዳገኘን ይቆጠራል። D7 እና P75ን ብቻ ካልኩሌት እናደርጋለን ማለት ነው። ሶ የመጀመሪያ ስራችን ምንድነው የሚሆነው? ዳታችንን ከትንሽ ወደ ትልቅ መደርደር ይሆናል በዚህ መልኩ ማለት ነው። እንደምታዩት ትልቁ ስንት ነው? 115 ነው። ሲቀነስ ትንሹ 60 ነው። ሲካፈል ለስንት? ለ10 ዊድዙን ነው እየፈለግን ያለ ነው። ሶ ይሄ እኩል ይሆናል 55 ኦቨር 10። ይሄ ደግሞ 5.5 ማለት ነው። ወደ ላይ ነው የምናጠቃጋው። ዊድዙ ስንት ይሆናል? 6 ይሆናል። ትንሹ የዳታችን ቫልዩ ስንት ነው? 60 ነው። ክላስ ዊድዝ ደግሞ አግኝተናል 6 ማለት ነው። ስለዚህ ከ60 እስከ 65 እንላለን።
ያው 6 ስለሚያሳየን ማለት ነው። ከዚህ እስከዚህ ስንት አለን? 8። ከ66 እስከ 71 2 አለን። ከ72 እስከ 77 ድረስ 15 አባላት አሉ። በዚህ መልኩ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽናችንን እንሰራለን። እሺ ሚኑን ለመፈለግ የመጀመሪያ ስራችን ምን እንደሚሆነው ሚድ ፖይንት እንፈልጋለን ማለት ነው። ለምሳሌ የዚህን እንዴት እንፈልጋለን? 60 ሲደመር 65 ሲካፈል ለ2 ስንት ይሆናል? 62.5 እዚህ 68.5 74.5 80.5 86.5 92.5 98.5 104.5 110.5 እንዲሁም በስተመጨረሻ 116.5 ይሄ ይሆናል ማለት ነው። ከዚህ በኋላ ምን እናደርጋለን? በፍሪኩዌንሲ ነው የምናበዛው። በፍሪኩዌንሲ እነዚህን እናበዛለን ማለት ነው። ይሄ እናበዛለን። ሶ ሚን ኢዝ ኢኳልስ ቱ እያንዳንዱን አብዙት ይሄንን እና ከዛ እንደምራለን ማለት ነው። ድምር ምክንያቱም ሚን ማለት ምን ማለት ነው? ሰም ኦቨር ቶታል ነምበር ማለት ስለሆነ ስለዚህ የዚህ ድምር ስንት ይሆናል? 6908 ኦቨር ፍሪኩዌንሲውን ይሁት 80 ነው ሲካፈል ለ80 ሶ ሚን ከዚህ ላይ ስንት ይሆናል? 86.35 ይሆናል ማለት ነው። እሺ ሞድ እንፈልግ። ሞድ እንዴት ነው ካልኩሌት የምናደርገው? እንደዚህ BL ፕላስ D1 ኦቨር D1 ፕላስ D2 ሲባዛ በአይ ማለት ነው። አሁን ብዙ የተደጋገመውን ከዚህ ውስጥ እንፈልግ። አያችሁ እዚህ ጋር 15 አለ። ፍሪኩዌንሲ ነው፣ ስለ ኩሙሌቲቭ አይደለም የምናወራው 15። ስለዚህ ከዚህ ተመልከቱ እንግዲህ ትንሹ ማን ነው? እዚህ ግሩፕ ውስጥ ካለው 72 ነው። ሶ ሞድ ኢዝ ኢኳልስ ቱ 72 ሲደመር D1 የነዚህን የሁለቱን ልዩነት መውሰድ ነው። D1 ስንት ይሆናል? 13። የነዚህ የሁለቱን ልዩነት ደግሞ እንውሰድ። D2 ስንት ይሆናል? 7 ይሆናል ማለት ነው። ስለዚህ 13 ኦቨር 13 ሲደመር 7 ሲባዛ በአይ ከ72 እስከ 77 በምንሄድበት ሰዓት ስንት ይሆናል? ኢንተርቫሉ 6 ይሆናል ማለት ነው። 6 ሶ ሞድ ኢዝ ኢኳልስ ቱ 72 ሲደመር 13 ኦቨር 20 ሲባዛ በ6 በ2 3 በ2 10 ይሆናል። ሶ ሞድ ኢዝ ኢኳልስ ቱ 72 ሲደመር 13 በ3 39 ኦቨር 10ኛ ነው። ይሄ እኩል ይሆናል 72 ሲደመር 3.9 ሶ ከዚህ ላይ ሞዱ ስንት ይሆናል? 75.9 ይሆናል። እሺ ሚዲያን ላይ ደግሞ እንምጣ። እንግዲህ ሚዲያን እንዴት ነው የሚገለጸው? በዚህ ሚዲያን ኢዝ ኢኳልስ ቱ BL ፕላስ N ኦቨር 2 ማይነስ CFP ዘ ሆል ኦቨር FC ሲባዛ በአይ N ኦቨር T እንግዲህ N ስንት ነው? 80 ነው። 80ን ለ2 ስናካፍል 40 ኩሙሌቲቭ ፍሪኩዌንሲ ውስጥ እንመጣለን። እዩ እዚህ ድረስ ያንሳል። ልክ እዚህ ጋር ስንመጣ 45 ነው። ስለዚህ 40 እዚህ ውስጥ ነው የሚገኘው ማለት ነው። እቺን ክላስ እንይዛለን። ሶ ሚዲያን ኢዝ ኢኳልስ ቱ ከዚህ ክላስ ውስጥ አነስተኛው ማን ነው? 84 ነው። 84 ሲደመር N ኦቨር 2 40 ነው። ማይነስ ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 33 ኦቨር የዚህ የክላሱ ራሱ ኩሙሌቲቭ ፍሪኩዌንሲ 12 ነው። ሲባዛ አይ ስንት ነው? 6 ነው። 6 ሶ ይሄ በ6 1 በ6 2 ይሆናል። 2 ሚዲያን እኩል ይሆናል 84 ሲደመር 40 ሲቀነስ 33 7 ነው። 7 ኦቨር ሁለተኛ ይሄ እኩል ይሆናል 84 ሲደመር 3.5 ሶ ሚዲያን እኩል ይሆናል 87.5 ይሆናል ማለት ነው። ሚዲያን ስንት አገኘን? 87.5። ሚዲያን ደግሞ ከማ ጋር እኩል ነው? ከኪው2 ጋር ከዲ5 ጋር እና ከፒ50 ጋር አራቱም የተሰጠንን ዳታ ሴት እኩል ሁለት ቦታ ነው የሚከፍሉት ማለት ነው። ስለዚህ የሁሉም ቫልዩ ስንት ይሆናል? እኩል 87.5 ይሆናል። ዲ7ን እንፈልግ። ከዛ በፊት ምን እናርግ? ጄኤን ኦቨር 10 እንላለን። ጄ ስንት ነው? 7 ተሰጥቶናል። ሲባዛ ኤን 80 ነው ኦቨር 10 ከዚህ ላይ ስንት እናገኛለን? 56። ሶ ኩሙሌቲቭ ፍሪኩዌንሲ ላይ ሄደን 56ኛውን ተርም የት ነው የምናገኘው? እዚህ ውስጥ ነው የምናገኘው ማለት ነው። ምክንያቱም እዚህ ድረስ 45 ነው፣ ይሄ 57 ስለሆነ ሶ D7 ኢዝ ኢኳልስ ቱ ሎወስቱ ማን ነው ለዚህ ክላስ? 90 ነው ፕላስ JN ኦቨር 2 56 ነው ሲቀነስ ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ 45 ነው ሲካፈል የዚህ የክላሱ ራሱ ኩሙሌቲቭ ፍሪኩዌንሲ 12 ነው። ይሄንን በስንት እናብዛ? በአይ አይ ደግሞ ስንት ነው? 6 ነው። 6 ማለት ነው ክላስ ዊድስ። ሶ D7 እኩል ይሆናል 90 ሲደመር ከ56 ላይ 45 ስንቀንስ 11 ይሆናል።
በ6 1 በ6 2 ይሄ ኦቨር 2 ይሆናል ማለት ነው። ሶ D7 እኩል ይሆናል 90 ሲደመር 5.5 ከዚህ ላይ D7 ስንት ይሆናል? 95.5 ይሆናል። እሺ P75 ላይ ደርሰናል። ሶ JN ኦቨር 100 ይሄንን እንፈልግ መጀመሪያ። J ስንት ነው? 75 N ስንት ነው? 80 ኦቨር ስንት? ኦቨር 100 ማለት ነው። እንግዲህ እዚህ ጋር ተመልከቱ። በ25 3 ይሆናል። በ25 4 ነው። በ4 1 ነው። በ4 20 3 ሲባዛ በ20 60 ይሆናል ማለት ነው። ሶ P75 እኩል ይሆናል 60 ማለት የቱ ጋር ነው የሚያርፈው? እዚህ ውስጥ ነው የሚያርፈው። እዚህ ድረስ 57 ነው አያችሁ። ስለዚህ እዚህ ይመጣል ማለት ነው። ቀጣይ እዚህ ይዘላል። ስለዚህ እቺን እንይዛለን። ለውስጡ ማን ነው? ከዚህ ክላስ ውስጥ 96 ነው። ፕላስ JN ኦቨር 100 60 ነው። ሲቀነስ ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ 57 ነው። ኦቨር የክላሱ ራሱ ፍሪኩዌንሲ ስንት ነው? 14 ነው። ሲባዛ በስንት? በ6 ክላስ ዊድስ ማለት ነው። P75 እኩል ይሆናል 96 ሲደመር ከ60 ላይ 57 ስንቀንስ 3 ነው። 3 ይሄ በሁለት ይቃለላል። በሁለት 3 ይሆናል። በሁለት 7 ሶ P75 እኩል ይሆናል 96 ሲደመር 9 7ኛ ይሄንን አቃሉት። ካልኩሌተር ተጠቀሙና ይሄንን አቃሉት። ስንት ይመጣል? 1.28 አፕሮክሲሜትሊ ማለት ነው። ሶ P75 እኩል ይሆናል 97.28 ይሆናል።